ህገወጥ መንገድ ከሀገር መሰደድ ህይወትን የሚያሳጣ ተግባር መሆኑን በመገንዘብ ወጣቱ ከዚህ ተግባር ራሱ መጠበቅ እንዳለበት በችግሩ ያለፉ ባለታሪኮች ይመክራሉ። በሀገር ሰርቶ መለወጥ መልመድ እንደሚገባ የጠቆሙት እኚህ ወገኖች ካልተቻለ ግን ህጋዊ መስመሩን ተከትሎ መሄድ ይቻላል ሲሉም ጠቁመዋል። የህግ ባለሙያዎች በበኩላቸው በዜጎች ላይ የሚደርሰውን እንግልትና ስቃይ ለማስቀረት በህገወጥ ደላሎች ላይ ጠንከር ያለ የህግ እርምጃን መውሰድና ዜጎች ህጋዊ መንገድን ተከትለው እንዲጓዙ ማድረግ ይገባል ብለዋል። ያያው ተስፋውን በትንታኔ ተመልክቶታል። በየጊዜው በሺዎች የሚቆጠሩ ወጣቶች የተሻለ ህይወት ፍለጋ ቀያቸውን ለቀው ይወጣሉ። ጉዞ በአማላይ ተስፋ ይጀምራል፣ በአመዛኙ ግን በዘላለማዊ ጸጸት ይፈጸማል። ቀያቸውን ለቀው ከወጡበት ጊዜ ጀምሮ እስከ መዳረሻው ሀገር የሚያጋጥመው አደጋ ህይወትን እስከ ማጣት የሚያደርስ ነው። ጭካኔ ከተሞላበት የደላሎች ድብደባ ጀምሮ ባህር ላይ እስከ መወርወር ብሎም የድንበር ጠባቂ አልሞ ተኳሾች ድረስ የትየለሌ ችግሮችን መቀበል ግድ ነው። የተሻለ ስራ ፈልገው በሚኳትኑ ወገኖችና በሰዎች ህይወት በሚነግዱ ደላሎች መካከል የሚቀር ወይም ያልተነገረው ግፍ ከሚነገረው በላይ ስለመሆኑ ነው ብዙዎች የሚናገሩት። ይህን መከራ ደግሞ ብዙ ኢትዮጵያውያን አልፈውበታል። በህገ ወጥ መንገድ ነው የሄድነው። ባህሪን እንደሄድኩ የምትበላው ምግብ የለም፣ መውጣት የለም። መጨረሻ ላይ ሲበዛብኝ ብር እንዲከፈለኝ በጠየቅኩ ሰዓት 3ኛ ዓመት ሲሞላኝ ወይ አገሬን እሄዳለሁ ካለዛ ብር ይከፈለኝ ስል እንዴት ይሄን ትጠይቂያለሽ ተብዬ የአሰሪዎቼ ልጅ ቤት ዘግታ ልትመታኝ ስትል እኔ ቀድሜ ተማትቼ ታስሬ ነው የተመለስኩት ወደ ሀገሬ። በሱ አለ የሚበላ አለ፣ መንገድ በእግራችሁ አትሄዱም። በቃ ያው ምርጥ አድርገው ሲነግሩ እኛም ተነሳ። ድንበር ላይ ተኩስ አለ፣ ብዙ ጓደኞቻችን አልቀዋል። በመንገድ ይሞታሉ። ያን መቅበርም አንችልም። ዞር አድርገን ድንጋይ ካባ አድርገን ነው የምንሄድ። ጎረቤቴ ለምሳሌ መንታ ሆነው እየሄዱ ሁለቱም ባንድ ጀልባ ሲሄዱ የግድ ነው ጀልባው መስመጥ ስለሌለበት አንደኛው መንትየው እህቷ ስትወረወር እሷ ቆማ እያየች ነው። ከ2 ዓመት በኋላ ነው እናቷን መጣ ያረዳችው። ያው ጀልባው መሀል ላይ ነው የሚቆም፣ ዙሮ ዳር ላይ አያወርድህም። ከዛ ውረድ ትባላለህ። ጀልባው ወደ ኋላ እየተመለሰ ነው የሚሄድ። አንተ ወደፊት ግድ መግባት አለብህ። ከዛ እየዋኘህ ነው መውጣት የምትችል። ይህ ወንጀል እንደ ሀገርም እንደ ክልላችንም እንደ ዓለምም በሰዎች ላይ ከፍተኛ ጉዳት እያደረሰ ያለ፣ ሰዎች እንደ ሸቀጥ እንዲሸጡ የሚያደርግ አስከፊ ወንጀል ነው። ዜጎች ያላግባብ በነዚህ ወንጀሎች ምክንያት ከመጎዳት ከአካል ጉዳት ከገንዘብ ብክነት ባለፈ ህይወታቸው ባህር ውስጥ እየወደቀ በረሃ ላይ እየቀረ ያለበት ሁኔታ ነው ያለው። ሰዎችን በስውር ድንበር ማሻገር ዓለም አቀፍ ወንጀል ቢሆንም የመከላከል ስራው ግን አጥጋቢ አይደለም። ዛሬም ደላሎች በሰዎች ላይ ይደራደራሉ፣ ረብጣ ገንዘብ ያገኛሉ። ተጓዦች ግን ከነህልማቸው በረሃ ይቀራሉ። ይህ በሰው ልጆች ላይ የመነገድ የአሰራር ሰንሰለት ከትናንሽ የጉዞ አደራጆች እስከ ትላልቅ የፋይናንስ መረቦች የተዘረጋ ነው። ደላሎች አሉ። እዛ እኛ ብር እንከፍላለን ከዚህ እነሱ ከዛ ቪዛ ይገዛሉ። ለ2 ወር በጉብኝት መልኩ ነው የምንሄድ። ከሄድን ከ2 ወር በኋላ ዘወር ብለው ያዩን። ከዛ በኋላ ቢፈልጉ እንደፈለጉ ያድርጉሽ ነው የሚባለው። ጓደኞቻችን አጋጣሚ ሊባኖስ ይሄዱ ነበሩ። እዛው አዲስ አበባ ላይ የምናውቃቸው የወሰዷቸው ደላላዎች ግን ለ2 ወር ሴተኛ ዳሪነት አሰርተው ነው ወደ ሰው ቤት የሚከቷቸው። በመንግስት ተቋም ስር ያሉ ሰዎች ሁሉ የሚሳተፉበት ከኛ ከአንዲት የገጠር ቀበሌ ጀምሮ እስከ ዓለም አቀፍ ድረስ ያለና አሁንም እንደ ሀገር ከፍተኛ አሳሳቢ የሆነ ችግር ነው። የብዝበዛ ዓላማ ሁሉ ነው። ያ ብዝበዛ ከሴተኝነት አዳሪነት ባለፈ ከአካል ማውጣት ድረስ ሁሉ የሚደርሱ ዓላማዎች ናቸው ያሉት። ስለዚህ ለእንደሱ አይነት ጉዳት የሚዳረጉ ከመሆኑ አንጻር ማህበረሰቡም ላይ ሰፊ የሆነ የግንዛቤ ፈጠራ ያስፈልጋል። የዓለም አቀፍ የፍልሰተኞች ድርጅት መረጃ እንደሚያሳየው የኢትዮጵያ ዜጎች ከሀገራቸው ወጥተው ለዚህ ችግር የሚዳረጉት በ3 የመውጫ መስመሮች አማካኝነት ነው። በምስራቅ በጅቡቲ በኩል መዳረሻቸውን የመን፣ ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት አንዱ ሲሆን በሰሜን ምዕራብ በኩል ሱዳን፣ ሊቢያና ሜዲትራኒያን ባህርን በማቋረጥ አውሮፓን አስቦ የሚጓዘው ሁለተኛው ነው። በደቡባዊ መስመር ኬንያ፣ ታንዛኒያ፣ ዛምቢያን አቋርጦ ደቡብ አፍሪካን መዳረሻ ለማድረግ የሚጓዘው ደግሞ 3ኛው መስመር ነው። እንደ ዓለም አቀፍ የፍልሰተኞች ድርጅት ጥናት ከኢትዮጵያ የሚነሳው ፍልሰተኛ በአመዛኙ ምክንያቱ የስራ ዕድል ፍለጋ ነው። እድሜያቸውም ከ16 እስከ 25 ዓመት የሚሆኑት ይበዛሉ። እንዲያሰብነው አይደለም። ፍየል ነው የምንጠብቅ፣ ፍየልና በግ ነው የምንጠብቅ፣ ሌላ ነገር የለውም። ከዛ የሳውዲ አረቢያ ሹርጣ ፍየል እየጠበቅኩ ውሃ እያጠጣው ነው ያዙ። ስደተኛ ነኝ ሰርቼ ነው የምበላው ስላቸው አይ እናንተ በምትልኩት ነው አባይ እየተገደበ ያለው ብለው ያዙን። አመት ታሰረ መጣ። ያው ህገ ወጦች ስለሆኑ በእስር ቤት ውስጥ የሚማቅቁ በርካታ ዜጎች አሉ። በዚህ በጀት አመት ራሱ የክልላችን ከ1700 በላይ የሆኑ ዜጎች ተመልሰዋል። በህገ ወጥ መንገድ ሄደው እስር ቤት ቆይተው ዜጎቿ በህገ ወጥ መንገድ የሚወጡባት ሀገር ተከብራ እና ተፈርታም የመኖር እድሏ
እድል ጭምር የጠበበ ነው የሚሆነውና ማህበረሰቡ ጋር በቂ የሆነ ግንዛቤ ሊፈጠርለት ይገባል። ዜጎችን ከዚህ የሰብአዊ መብት ጥሰት ለመጠበቅ ወጣቶች ግንዛቤያቸው እንዲያድግ በሀገራቸውም ተስፋ እንዲኖራቸው አሊያም ህጋዊ መስመሩን ተከትለው የውጭ ሀገር የስራ እድል እንዲመቻችላቸው እየተሰራ ይገኛል። ህጋዊ ሁነት ስትሄድ አንደኛ ደሞዝህ በስነ ስርዓት ይከፈልሃል። የምትበላበት የምትጠጣበት ሰዓት ይከበርልሃል። አሁንም ዜጎች በጣም መገንዘብ ያለባቸው ነገር ስፔሻሊ በህገ ወጥ አዘዋዋሪዎች ጉዳት እንዳይደርስባቸው ህጋዊ የስራ ስምሪቱን በቀበሌያቸው ማግኘት ይችላሉና ይህንን እድል እንዲጠቀሙ መናገር እፈልጋለሁ። ከመውጣታቸውም በፊት ከወጥተውም ከተመለሱ በኋላ የስራ እድል ሊፈጠርላቸው ይገባል። በሀገራቸው ሰርተው መለወጥ እንደሚችሉ ምቹ ሁኔታ መፍጠር መቻል አለብን። ሀገር ተረካቢ ወጣቶችን የሚያስኮበልሉ ህገ ወጦችን ተጠያቂ ማድረግና ወጣቶች ህይወታቸውን የሚመሩበት የስራ እድል አማራጮችን መፍጠር በሂደት በሀገሩ ላይ ሰርቶ የመለወጥ ባህልን ያዳበረ ትውልድ መገንባት እንደሚቻልም ይታመናል።